ያንቺ ዝምድና ይቅርብኛ ዓለም ወረተኛ ያንቺ ዝምድና ይቅርብኛ ዓለም ወረተኛ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዐቢይ ጾም አራተኛ ሳምንትን መጻጉዕ ብላ ቤተክርስቲያናችን አክብራ ትውላለች። መጻጉዕ ማለት ምን ማለት ነው የሚለውን ባጭሩ ለማየት እንሞክራለን። የመጻጉዕን ታሪክ ባጭሩ ብንመለከት ጥብርያዶስ የሚባል ወንዝ ነበር፣ ሰሊሆምም ተብሎ ይጠራል። መልአኩ በዓመት እየወረደ ይባርከው ነበር። ያን ጊዜ ሕሙማን ሲገቡ ይፈወሱ ነበር። መጻጉዕ የሚባል አንድ ሕመምተኛ ነበር። እሱም የታመመ 38 ዓመት ዘመን ሆኖት ነበርና በአልጋ ተኝቶ ሲኖር እባካችሁ ወደ ሰሊሆም ወንዝ ውሰዱኝ ብሎ እየለመነ ይኖር ነበር። ከዕለታት አንድ ቀን ወስደው ከዳር አስቀመጡት። ከዚያ ቅዱስ ሚካኤል ሲባርከው ቶሎ ብሎ የሚገባ ይፈወስ ነበር። እሱ ግን ስለማይሆንለት ከዳር ወድቆ ሲኖር ጌታ ለማስተማር ሀገር ለሀገር ሲዘዋወር ከዚያ ወድቆ አገኘው። ጌታ መጻጉዕን ልትድን ትወዳለህን? አለው። መጻጉዕም አዎን እወዳለሁ፣ ወደ ሰሊሆም ውሃ የሚያገባኝ የለም እንጂ አለ። ጌታችንም መልሶ ማን እንዳዳነህ እንዳትናገር፣ ለሰው ብትናገር ወእምዝ ዘየአኪ ይረክበከ እንዲል ከዚህ የበለጠ ያገኝሃል ብሎ ተንስ ንሣ ዐራተከ ወሑር ቤተከ እንዲል አልጋህን ይዘህ ተነስ ሂድ አለው። መጻጉዕም አልጋውን 38 ዓመት የተኛበትን ተሸክሞ ወደ ቤቱ ሂዷል። ያች ቀንም ሰንበት ነበረችና አይሁድ ጌታን ሊሰቅሉት በያዙት ጊዜ በሰንበት ሕሙም ይፈውሳል፣ ቤተ ክርስቲያን በአንድ ቀን እሰራለሁ ይላል ብለው በጲላጦስ ከሰሱ። ዓለም ከንቱ ለኔ ዓለም ከንቱ ለኔ አንቺን ስከተል ቀኑ መሸ ከዚህ በኋላ አይሁድ ጌታችን ሊሰቅሉ በያዙት ጊዜ ከጲላጦስ ፊት ቆመው ሰንበትን ሽሯል፣ ሕሙም ፈውሷል ብለው መጻጉዕን መስክርልን ብለው ምስክርነት ቢጠሩት መጻጉዕ አዎ እኔ 38 ዘመን በደዌ ነድጄ ስኖር በዕለተ ሰንበት መጥቶ ፈውሶኛል ብሎ የጌታን ፊት መትቶ መስክሯል። እጁም በዚህ ሰዓት እንደ እሳት ተቃጥላለች። ሙሉ ታሪኩን በዮሐንስ ወንጌል ምዕራፍ 2 ጀምረን እንዲሁም በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ጀምረን እንዲሁም በማቴዎስ ወንጌል ምዕራፍ 9 ቁጥር 1 በማቴዎስ ወንጌል አሁንም ምዕራፍ 17 ቁጥር 9 በዮሐንስ ወንጌል ምዕራፍ 5 ቁጥር 14 እንዲሁም መዝሙረ ዳዊት 40 ቁጥር 3 ላይ እናገኘዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት የሁሉ እናት እመቤታችን ክብር ምስጋና ይግባው። አሜን።
ፍቅር አይዘልቅምና ይቅር ይቅር ዓለም ያንቺ ፍቅር መዝሙር በመሰንቆ መዝሙር በበገና መዝሙር በመሰንቆ መዝሙር በበገና የነፍስ ምግብ ልዩ ቃና መዝሙር በበገና የነፍስ ምግብ ልዩ ቃና መዝሙር በበገና ጾም ጸሎት ስግደት ጾም ጸሎት ስግደት ጾም ጸሎት ስግደት ጾም ጸሎት ስግደት የነፍስ የሥጋ መድኃኒት ጾም ጸሎት ስግደት የነፍስ የሥጋ መድኃኒት